$50 በወር ደሞዝ በእነሱ በአሁኑ ምንዛሬ $50 ነው አንድ ዶክተር ወይም ስፔሻሊስት ሐኪም የሚሰራው $50 ማለት 9,000 ብር ማለት ስለዚህ በዚህ የሚኖር ህዝብ ባለሙያውን ማሰር ማለት ሞራሉን ብቻ አይደለም ስብዕናውንም ነው ሙያውን ብቻ አይደለም በሙሉ ሰውየውንም ጭምር ነው ለወደፊት እንዳይሰራ በአገሪቱ እንዳይኖር የሚያደርግ ስራ ነው እያደረጉ ያለ ሐኪሞች ሀገራቸውን ጥሎ እንዲሸሹ ሐኪሞች ሰው ሆኖ እንዳይኖሩ የሚደረግ ድርጊት ነው ስለዚህ ምን ማድረግ አለባቸው ለምለው ተባበሩ ከጎናችን ሁሉ መላው የኢትዮጵያ ህዝብ ተባበረኝ አንተ ነው ማክምህ አንተ ነው ማገለግል መኖር አልቻልኩትም መምህርም ተባበረኛ ቅድም ያነሰናቸው የመንግስት ሰራተኛ በራስ ጊዜ ተባበረን መሪዎቹ አንተን አያስነሱ መሪዎቹ አንተን እንድትመጣ አይፈልጉም ነገር ግን ያንተ ችግር የኔ ችግር ነው የኔ ችግር ደግሞ ለአንተ ችግርህ ነው እና እኛ ከማለቃችን በፊት ተባበር አብረን እንቁም በዚህ ቀን ውጣ ታገል ስራና ሾፌርም እንደዚሁ ከምትሞት ካልታገል ቀጥላል ሞቱ ይቀጥላል ንብረትም ባለ ንብረቶቹ ንብረትም ይጠፋል ይወሰዳል እንደዛ ነው የሚሆነው ስለዚህ ታገለን ተቀላቀለን ብሎ መቀስቀስ ያለባቸው የነሱ መሪ እነሱ የሚያዘጋጇቸው መሪ ነው እነሱ መሪ ሊኖራቸው ይገባል የዩኒቨርሲቲ መምህራንም በእውነቱ ወታደሩ ተራው ወታደሩና መስመራዊ መኮንኖች የሚባሉት እኮ አዋጊዎች ሆነው ጀነራሎቹ አዲስ አበባ ቁጭ ብሎ ጠጅ እየጠጡ ውስኪ እየተራጩ ጮማ እንትን በቀን 5 ሚሊዮን ብር የሚያጠፋ ጀነራሎች አሉ በሴተኛ አዳሪ ቤት በቁም መጠጥ ቤት አዘግቶ እስከ 5 ሚሊዮን ብር የሚከፍሉ ጀነራሎች ያሉበት ሀገር ነው እኮ ሀገሪቱ በዚህ ልክ እኮ የተሸጠች ናት ሀብታም ይሄ ሁሉ ሲሆን ህዝቡ አያውቅ ማለት አይያቅ ባሪያ ሆኗል በባርነት እኖራለሁ ብሏል በባርነት ይገዛል ለገዢዎቹ ደግሞ በባርነት ይዟቸዋል እንደፈለጉ ይረግጣሉ እንደፈለጉ ያዙታል ነገ ሽመልስ አብዲሳ ቤተ መንግስት ሊሰራ ወደ ቦሌ መስመር ላይ ያለው ቤት በሙሉ ይፈርሳሉ ህንጻዎች ይፈርሳሉ ሲያፈርሱ ራስ ይዞ መሄድ ነው የሚሰቀለው ይሰቀላል በእንደዚህ አይነት ትርምስ ሀገሪቱ ወጣለች ይሄንን ማዳን የሚችለው ሁሉ ካልተባበረ በተለይ የአሳባ ወጣት እየታፈሰ እስር ቤትና እየታፈሰ ወደ ውትድርና ከመሄድ ይልቅ ትግሉን በሰፊው ወጥቶ መቀላቀልና ትግሉን ስንቱ ነው ሾፌር እንግዲህ እንደምታውቀው የመንግስት ተቀጣሪ አይደለም የግለሰብ ተሽከርካሪዎች ተቀጣሪ ነው እና ከነመኪና የሚቃጠለው ከመኪናው ሲወሰድ መኪናውን የራሱ አድርገው አልሰጥ ብሎ በጥይት እየተመታ እየተቆላ የሚሞት ሾፌሮች ስንቶቹ ናቸው እንግዲህ ይሄንን የኢትዮጵያ ህዝብ አያውቅም አልደረሰም አልሰማም ማለት ያስቸግራል መቼ ታገለ ማን እንድታገልለት ማን ነው ወጥቶ አብሮ የማይታገለው ለምን አብሮ አይታገልም ለምን አስከፊውን ስርዓት አይለውጥም አመት በዓል እንደዚህ ነበር እንደ ኢትዮጵያ ውስጥ አንድ ዶሮ 2000 ከምናምን ሲሸጥ አንድ እንቁላል በ25 ብር ሲሸጥ በእውነቱ ይሄ ገንዘብ አላቸው እንዲህ አይነት ገንዘብ ካለ የኢትዮጵያ ህዝብ ሀብታም ነው ማለት ነው ዶሮ በ2 ገዝቶ የሚበላ ችግር የለበትም ማለት ችግር ካለበት መታገል የሚያዋጣው ትግል ነው መደራጀት አብሮ መሰባሰብ ነው እምቢ ማለት የህዝባዊ ስብዕና እኮ ነው እምቢ ለዚህ አልገዛም የእግዚአብሔር ህዝብ እኮ ለሰይጣን አልገዛም እምቢ ይላል ለሰይጣን እኔ አልገዛም ይላል የእግዚአብሔር ህዝብ እኮ ማለት ይሄ ነው በቃ እምቢ እኮ ከእግዚአብሔር ጋር የተሰጠ ስጦታ ጤናስልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ዶክተር ሸዋፈራው ኩራቱ በቀጥታ የተወያየን እንቆያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ በትንሳኤ ማግስት እንግዲህ የመጀመሪያ ፕሮግራማችን ከእሳቸው ጋር ነው እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን ጤናስልን ዶክተር ሸዋፈራው ኩራቱ እንኳን ለብርሃነ ትንሳኤው አደረሰው እንግዲህ ዛሬ የወርልድ ባንክ ስብሰባ ላይ ናችሁ ከዛ ረፍት ላይ ያሉ ነው የተገናኘ ነው በቀጠሯችን መሰረት እንደምንሰነበቱ እንኳን በደህና መጡ አመሰግናለሁ ሀብታሙ እንኳን ለትንሳኤ ክርስቶስ ኢየሱስ ትንሳኤ እንኳን አደረሰንና ቤተሰቦችን እንዲሁም አድማጮችንም ጭምር እንኳን አደረሳችሁ ለማለት ፈልጋለሁ የጌታ ትንሳኤ ለኢትዮጵያ ትንሳኤ እንደሆነም በእውነቱ በጥብቅ እኔና የሥራ ባልደረቦቼ እንመኛለን ይሆናል ብለን ተስፋ እናደርጋለን ከልብ አመሰግናለሁ ዶክተር ሸዋፈራው በተለይ እንግዲህ አገራዊ ሁኔታው በዓል ሲመጣ በተለያዩ
ቅሬታዎች ይሰማሉ። የኑሮ ውድነቱ ጫና አልቻልነውም። ለወትሮ እንግዲህ በአነስተኛ ደረጃ እንኳን ያሉ ወገኖች በዓልን በተመለከተ ራሳቸውን ችለው ቢያንስ ዶሮ አርዶ ለመኖር የሚችሉበት ለማዋል የሚችሉበት እድል የአብዛኛው ሰው ጭንቀትና መከራ አልነበረም። አሁን ዛሬ በልቶ ማደር ብቅ የሆነ ሄደበት ከተሞች ውስጥ ግልጽ ረሃብ የተነሳበት ሂደት አለ። ይሄም ታፍኖ በብልጭልጭ ፕሮጀክትና አገዛዙ በሚነዛው ፕሮፓጋንዳ ሽፋን ለመስጠት ይሞከራል። ነገር ግን ህዝቡ ኑሮን አልቻልነውም መኖር አልቻልንም የሚሉ እንቅስቃሴዎች የተጠናከሩ መጥተዋል። በተለይ የበዓል ገበያውን ተከትሎም እነዚህ አይነት ጉዳዮች እየተነሱ ነው። ከዛ ውጪ በተለይ ከዚህ ቀደም አንስተነዋል የሕክምና ባለሙያዎች እንኳን የሰሩበትን የትርፍ ሰዓት ቀርቶ በአንደኛ ደሞዛቸው ላይም ያው ከፍተኛ የደሞዝ ታክስ ነው አገዛዙ የሚሰበስበው። እንግዲህ ታክስ ግብር ይገባል። በአንድ ሀገር ውስጥ ስርዓትና ህግ የሚያከብር አገዛዝ ካለ በመጠንና በህግ አግባብ የሚመሩ ግብሮች አሉ። ነገር ግን ህዝብ እየጨፈጨፈ ያለ ህዝብ እየዘረፈ ያለ ህዝብ ላይ ጦርነት ከፍቶ ንጹሃንን እየጨፈጨፈ ያለና የሀገሪቱን ሀብት ለጦርነትና ብልጭልጭ ፕሮጀክት የቀረውን ደግሞ ለዝርፊያ እየዋለ ያለ አመራር ከፍተኛ የደሞዝ ታክስ እየሰበሰበ አነስተኛ ደሞዝ እየሰጠ መኖር አልቻልንም የሚል የጤና ባለሙያዎች ቅሬታ ያነሱ ነው። እንግዲህ 20 ቀን ይቀረናል ብለዋል። አሁን ለአንድ ወር ጊዜ ገደብ ሰጥተው ዛሬም ድረስ እንግዲህ ባለፉት 10 ቀናት ምላሽ የሰጣቸው የለም። አሁን ከዛሬ ጀምሮ ደግሞ 20 ቀን ይቀራቸዋልና አጠቃላይ እንዲህ አይነቱ የተናጠል እንቅስቃሴ እንዴት ነው የምታዩት እናንተ? ከዚህ ቀደም ዩኒቨርሲቲ መምህራን ጀመሩ በማህበራዊ ሚዲያ እንቅስቃሴ አንድ 5 ቀን ተቃውሞ አደረጉ፣ ተመልሰው ተመቱ። የሰራተኛው ጉዳይ የሚታወቅ ነው። ያው አድፍጧል፣ እንቅስቃሴ ያደረገ አይደለም። መምህራን ሌሎች መምህራንም ደግሞ እንደዚሁ ከፍተኛ ችግር ላይ ያሉበት ሂደት አለና እነዚህ ሂደቶች እንዴት ነው የምትከታተሉት? እንዴት አንድ ላይ ማስተባበር አልተቻለም? እንግዲህ ሹፌሩም ከቦታ ቦታ ተንቀሳቅሰን መስራት አልቻልንም፣ በህገወጥ ኬላ በታጣቂዎች ስም አንዴ በኦነግ ሸኔ ስም አንዴ በተለያየ ምክንያት ሰለባ ሆነናል፣ ህይወታችን እያጣን ነው እያሉ ሁሉም ቅሬታ አለው። እንደውም ትናንት አንድ የሹፌሮች ማህበር የኛም ትንሳኤ ይመጣል የሚል አይነት ነገር ያሉበትን መከራ የሚያሳይ ነገር ገልጸዋል። ግን የተበጣጠሱ ነገሮች ናቸው ያሉትና እነዚህን ጉዳዮች እንዴት ወደ አንድ ማምጣት አልተቻለም? የአገር ቤት ያለውን ሂደትና የኑሮ ውድነቱን እንዴት ነው እናንተ የምትከታተሉት? በድጋሚ ሀብታሙ አመሰግናለሁ። ይሄ ኪ ፖይንት ነው ያነሳው። አንድ ነገር ካልኩት በኋላ ወደዚህኛው ብመለስ ይሻለኛል። በኢትዮጵያ ታሪክ ውስጥ አጼ ኃይለ ሥላሴን ከስልጣን ለማውረድ የታገሉት ኃይሎች የኢትዮጵያ ወጣቶችና መለዮ ለባሽ ሌሎችም ታክሲ ሾፌርና የኢንዱስትሪ ጥቂት የነበሩ የኢንዱስትሪ ሰራተኞች ናቸው በታሪክ የሚታወሱትና አንዱ ምክንያት የነበረው የኑሮ ውድነት ተብሎ የተነሳው የ10 ሳንቲም ነዳጅ ጭማሬና የወሎ ድርቅ በወሎ የነበረው ድርቅ ተደብቋል እና ይህንን ድርቅ ሰው ደርሶ ለሌላው ህዝብ እንዳይረዳ ህዝብ እንዲሞት አድርገዋል የሚል በንጉሱ ላይ የተነሳውና ንጉሱን ከስልጣን ለማስነሳት ፈጣን የሆነ እርምጃ የተወሰደው የወሎ ድርቅ ነው። ምክንያት ለትግሉ ባለቤቶች ቅድም ያነሷቸው የኢትዮጵያ ተማሪዎች በየትምህርት ቤት ያሉ ወጣቶች ናቸው። ሌላው ወጣት የከተሜ ወጣት ነው። የወታደሩንም አስነስቶ ከወታደሩ ጋር ደግፎ የተነሳው ወጣት የኢንዱስትሪ ሰራተኛ እነዚህ የድሬዳዋ ጨርቃ ጨርቅ፣ የአቃቂ ጨርቃ ጨርቅ፣ የብረታ ብረትና እንትኖች እነዚህ የመሳሰሉ ናቸው። እኔ እስከሚገባኝ ድረስ ዛሬ እንደዚህ አይነት ነገሮች ወጣቱ አንዱ የወጣቱ ክፍል ብታይ አፈሳ ለውትድርና አፈሳ ራሱን ለውትድርና አፈሳ ሰጥተው በታፈሰ ጊዜ ይታፈሳል። ሲታሰር አፍሶ ወስዶ ሲያስሩ ታስረው አንገቱን ቆልሙሞ ይመጣል እና ወጣቱ የሚያየው እንደምታውቀው ከሰሞኑ እንኳን አፍኗል። በአፈና ላይ ነው አዲስ አበባ ምናምን ተብሎ የሚወራ አዲስ አበባ ብቻ ነው እንደ ሌላው አይነሳም እንደ እያለን ያወራው። ይሄ አሁን የኢሮፒያን ኳስ ጨዋታ ላይ አርሰናል እና ማነው ሁለቱ ባደረጉት ላይ አርሰናል አሸንፏል ተብሎ የቅዳሜ አካባቢ መስለኛል የነበረው ከተማ ውስጥ የነበረው የህዝብ ብዛት ያ ወጣት በሙሉ ፈልሶ ወጥቶ ከተማ ላይ ይጨፍር ነበር። ልክ በእንደዛ አይነት ወጥቶ እኮ መንግስትን መለወጥ ይችላል። ስርዓትን የመለወጥ የመቀየር ገንፍሎ መጥቶ ኃይሉን ማሳየት የሚችል ያ ትውልድ ነው። እዛው
እኛ ራሳችን ሩቅ ሀገር ያለን ሰዎች እነሱ ግን እዛው ያሉ ተገማምተው ተርቦ አንተ ቅድም ያነሳው አብይ አመት በዓል በደረሰ ቁጥር ፕሌቶቹን የያዘ በፕሌት እንጀራና ወጥ በኢትዮጵያ ሕዝብ ገንዘብ አሰርቶ ወስዶ አሮጊቶቹን እየሰበሰበ እነዚህ አረጋውያንን አሰባስቦ ረሃብ ላይ ያለውን በአንድ ፕሌት ግማሽ እንጀራና ወጥ ምናምን ጨማምሮ ሮዝ ምናምን ጨማምሮ ለሚሰጣቸው እሱን ለማመስገን እሱን ለማወደስ እሱ ነው የሚያበላን ያሉ እንትን ለማድረግ የሚያደርገው የመጨረሻ የውርደት ሆድን በምን አይነት ክብር እንደለወጡ የሚታይ ነው። ትግል ማለት አይደል አገር እየጠፋ እሱ በዛ እያታለለ በወጥ በግማሽ እንጀራ በኩርማን እንጀራና በአንድ ጭልፋ ወጥ የሚደለልና የሚያሞግስ ህዝብ ባርነትን እንዴት እንደወደደ ይታያል። እኔ በዛ ልክ ነው የአዲስ አበባን ህዝብ ያየው ከቤቱ የተፈናቀለ ወስዶ አንጭ ቆረር ላይ ጥሎ ያው ግማሹ ጎዳና ላይ ወተው ለክራይ የማያልበቃ ገንዘብ ተሰጥቶት ያን ገንዘብ ክራይ ጨርሶ አሁን ሜዳ ላይ የወደቀ ለመኝ የሆነ ልጆቹ ላልተባለ ነገር ላይ የዋሉ ህፃናትም ትምህርት ቤት ያጡ እንደዚህ አይነት ሁኔታ የፈጠረበት ህዝብ ትግልን እንዴት ይታገላል? እና አንዱ ይሄ ነው። እነዚህ አሁን ያነሳቸው የኢትዮጵያ የጤና ባለሙያዎች ሐኪሞች ናቸው። ሰሞኑን እሱ ብቻ የሚገርም ነገር አይደለም። እንግዲህ ሰምታችሁ እንደሆነ አላቅም የሐዋሳ የጤና ባለሙያዎች ዳይሬክተሩ የሆስፒታል ዳይሬክተሮቹን ሰብስቦ የሐዋሳው ደስታ ላይ ደግሞ አስሯቸዋል። ነርሶቹ ሳይቀሩ ወስዶ እስር ቤት ነው የጨመረው። ይሄ ሲሆን ሌላው ጤና ባለሙያ ምን አደረገ? ምን ሰራ? የምን 20 ቀን ቀጠሮ የምን 20 ቀን እንደዚህ በ20 ቀን ቀርቶ በ20 ሰዓት እንኳን ያደርጋሉ አልገምትም። ስለዚህ እነሱ ብቻቸውን ይጋፈጣሉ፣ እነሱ ብቻቸውን እንትን ያደርጋሉ። ሾፌሮቹም ቢሆን ተመሳሳይ ስንቱ ነው የሞተባቸው? ስንቱ ነው አካል ጎዶሎ ሆኖ የቀረው ሾፌር? ስንቱ ነው ሾፌር እንግዲህ እንደምታውቀው የመንግስት ተቀጣሪ አይደለም፣ የግለሰብ ተሽከርካሪዎች ተቀጣሪ ነው እና ከነ መኪና የሚቃጠለው መኪናው ሲወሰድ መኪናውን የራሱ አድርገዋል አልሰጥ ብሎ በጥይት እየተመታ እየተቆላ የሚሞት ሾፌሮች ስንቶቹ ናቸው? እንግዲህ ይሄንን የኢትዮጵያ ሕዝብ አያውቅም፣ አልደረሰም፣ አልሰማም ማለት ያስቸግራል። መቼ ታገለ? ማን እንድታገልለት ማን ነው ወጥቶ አብሮ የማይታገለው? ለምን አብሮ አይታገልም? ለምን አስከፊውን ስርዓት አይለውጥም? አመት በዓል እንደዚህ ነበረ እንደ ኢትዮጵያ ውስጥ አንድ ዶሮ 2000 ከምናምን ሲሸጥ አንድ እንቁላል በ25 ብር ሲሸጥ በእውነቱ ይሄ ገንዘብ አላቸው እንዴ? እንዲህ አይነት ገንዘብ ካለ የኢትዮጵያ ህዝብ ሀብታም ነው ማለት ነው። ዶሮ በ2 ገዝቶ የሚበላ ችግር የለበትም ማለት። ችግር ካለበት መታገል የሚያዋጣው ትግል ነው። መደራጀት፣ አብሮ መሰባሰብ ነው። እምቢ ማለት የህዝባዊ ስብዕና እኮ ነው። እምቢ ለዚህ አልገዛም። የእግዚአብሔር ህዝብ እኮ ለሰይጣን አልገዛም እምቢ ይላል። ለሰይጣን እኔ አልገዛም ይላል የእግዚአብሔር ህዝብ እኮ ማለት ይሄ ነው። በቃ እምቢ እኮ ከእግዚአብሔር ጋር የተሰጠ ስጦታ። እምቢ ለአጋንንት አልገዛም፣ ለሰይጣን አልገዛም ይላል። ይሄ እምቢታ ኃጢአት አይደለም። ስለዚህ ምንድነው የኢትዮጵያ ህዝብ ምን እያሰበ ነው? ምን እየሆነ ነው? ራሱ እኮ እየሞተ ነው ያለው። ትልቁ ነገር በሚቀጥሉ ጊዜያቶች ውስጥ እናነሳለን ይመጣል ብዬ አስባለሁ። አገሪቱ በምን ላይ ናት ያለችው? ትናንትና ኢትዮጵያ ውስጥ ባለፉ 2 ዓመት ባሳለፍናቸው 2 ዓመት በፊትና 2 ዓመት መካከል ላይ የነበረው ችግር የውጭ ምንዛሪ ችግር ነው። የውጭ ምንዛሪ ችግር ዛሬ ኢትዮጵያን ሽጧት። አገሪቱ ተሽጣለች። አገሪቱ ተሽጣ የፈለጉትን የውጭ ምንዛሪ በፈለጉት ጊዜ የአዲስ አበባን አለማን ቤተመንግስት እየሰራን ነው እንዲህ አይነቶቹን እያሉ IMFን ወርልድ ባንክን እያጭበረበሩ ገንዘብ እየወሰዱ ነው ያሉት። ተፈራርሟል። ይሄ እኮ ኮላትራል የሚያስወስድ ነው። ዳሙ ከዚህ በኋላ የኢትዮጵያ አዲሱ ዳም አየር መንገድ፣ ቴሌኮሙኒኬሽን፣ ሌሎችም የኢትዮጵያ ሀብቶች ለዛ ገንዘብ ማስያዣ ይወሰዳሉ። ይሄንን በእርግጠኝነት ማወቅ ገባል። ሀገሪቱ እኮ በዓለም ታሪክ ውስጥ 2 ሀገር ነው በእንደዚህ አይነት ማያዣ ተደርጎ አገር ተይዞ የሚወሰደው። አንዱ ግሪክ ነው። ግሪክ በኢኮኖሚ እና በአስተዳደር ችግር ምክንያት ኢኮኖሚ ከወደቀ በኋላ ግሪክን ለማንሳት ብለው ዛሬ የግሪክን መንግስት
መንግስትን የሚመራው አገሪቱን ሉዓላዊነቷን ከልክሎ የወሰደው IMF የኢትዮጵያንም ሉዓላዊነት ተረክቧል። ስለዚህ አገሪቱ የምን ሉዓላዊነት ነው የምን መንግስትነት ነው? በሙሉ እኮ እጅ አዙር ቀኝ ግዛት ውስጥ አገሪቱ ናት ያለችው እኮ ሀብታሙ። እኔ አሁን ባለሁበት በዚህ ቢልዲንግ ውስጥ ያሉ ሰዎች ኢትዮጵያን እጅ አዙር ቀኝ አገዛዝ ስር ይዟት ይሄንን አሳልፎ የሰጠው የኢትዮጵያ መንግስትነት ስልጣን ስም ያለው አካል ነው። ይሄንን ያልተቃወመ ይሄንን ያላወገዘ ይሄንን ያላባረረ ህዝብ ለሆድ ያንን ኃይል የሚሰለፍ ከሆነ ሆዱን የሚወድ ከሆነ አገሩን አሽጦ ለኩርማን እንጀራ የሚኖር ከሆነ ምኑ ነው ትግሉ? የሐኪሞቹ ትግሉ የት ይደርሳል? ስለዚህ ወጣቱ የመንግስት ሰራተኛው ወታደሩ ኮተራው ወታደሩና መስመራዊ መኮንኖች የሚባሉት እኮ አዋጊዎች ሆነው ጀነራሎቹ አዲስ አበባ ቁጭ ብሎ ጠጅ እየጠጡ ውስኪ እየተራጩ ጮማ እንትን ያል በቀን 5 ሚሊዮን ብር የሚያጠፋ ጀነራሎች አሉ። በሴተኛ አዳሪ ቤት ቁም መጠጥ ቤት አዘግቶ እስከ 5 ሚሊዮን ብር የሚከፍሉ ጀነራሎች ያሉበት ሀገር ነው እኮ። አገሪቱ በዚህ ልክ እኮ የተሸጠች ናት ሀብታሙ። ይሄ ሁሉ ሲሆን ህዝቡ አያውቅ ማለት ያውቅ ባሪያ ሆኗል። በባርነት እኖራለሁ ብሏል። በባርነት ይገዛል። ለገዢዎቹ ደግሞ በባርነት ይዟቸዋል። እንደፈለጉ ይረግጣሉ፣ እንደፈለጉ ያዙታል። ነገ ሽመልስ አብዲሳ ቤተ መንግስት ሊሰራ ወደ ቦሌ መስመር ላይ ያለው ቤት በሙሉ ይፈርሳሉ፣ ህንጻዎች ይፈርሳሉ። ሲያፈርሱ ራስ ይዞ መሄድ ነው የሚሰቀለው፣ ይሰቀላል። በእንደዚህ አይነት ትርምስ ሀገሪቱ ወድቃለች። ይሄንን ማዳን የሚችለው ሁሉ ካልተባበረ በተለይ የአዲስ አበባ ወጣት እየታፈሰ እስር ቤትና እየታፈሰ ወደ ውትድርና ከመሄድ ይልቅ ትግሉን በሰፊው ወጥቶ መቀላቀልና ትግሉን መምራት ራሱን ለትግሉ ማዘጋጀት አይደለም፣ ትግሉን ማጧጧፍ መውጣት እምቢ ማለት። እናቶች ልመና ሰርቶ መብላት የሚችሉ እጆች ያሏቸው ልመና የኩርማን እንጀራ ሰጥ ዘላለም ኑር እያሉ የሚመርቁ ካድሬ እናቶች በጣም አሳፋሪ እናቶች። ይሄ ነው እንግዲህ ያለውና ይሄ እንዲህ አይነት እንትኑ ባህሪው የህዝቡ ባህሪ ካልተለወጠ እምቢታ ካልመጣ አገሪቱ ያለቀች አገሩ ደግሞ እየበቀለች። ስለዚህ የተዳከመ እንደ ግሪክ የደከመ ኢትዮጵያ ነው ያለችውና ለዚህ ሁሉም ኢትዮጵያዊ ያልሆነ መዋጮ አይደለም እዛ ውስጥ መግባት የለበት። በቀታ ሊሆን የሚገባውን ላደር የሚገባው ነገር መደረግ አለበት። ይሄንን ነው ለማለት ፈልገው። ከልብ አመሰግናለሁ ዶክተር ሸዋፈራው አንስተውታል። እንግዲህ በንጉሱ ጊዜ በአነስተኛ ደረጃ የምድር ባቡር ሰራተኞች፣ የታክሲ አሽከርካሪዎች፣ በኋላም እንግዲህ ደረጃ በደረጃ እንግዲህ የወጣቶችም ተቃውሞ ነው እያደገ ስርዓቱን ለመለወጥ ወታደሩም እዛ ውስጥ እንዲሳተፍ ምክንያት የሆኑ ጉዳዮች እነዛ ናቸው። እንግዲህ ካነስተኛ ነው በዛ ጊዜ እንግዲህ ወደ 2800 ይደርሳሉ የሚባሉ ታክሲዎች ናቸው። ያን ሁሉ አብዮት ለማስነሳት እንደ እርሾ እንደ መነሻ ከሆኑ ምክንያቶች አንዱ የሚጠቀሰውና አሁን ቀደም ሲል ጠቅሰውታል። የዩኒቨርሲቲ መምህራን ከዚህ ቀደም እንዲሁ በማህበራዊ ሚዲያ ተቃውሞ እናደርጋለን አሉ። ያው ባንዳ የሆነውና ከአገዛዙ ጋር የተለጠፈው ማህበራቸው እንደማያዋጣቸው አውቀዋል። የመምህራን ማህበር የሚባለው አሁን የሰራተኛ ማህበራት የሚባሉት ሁሉ የስርዓቱ አገልጋዮች ስለሆኑ አመራሮቹ ማህበራቱ በሚገባው ልክ ድምጽ መሆን ስላልቻሉ በማህበራዊ ሚዲያ ተጠራ፣ ለ5 ቀን ስራ አቆሙ። ከዛ በኋላ ዋና የሚባሉ አስተባባሪዎችን ግማሹን እያሰሩ ግማሹን እየደበደቡ ግማሹን አፍነው እየሰወሩ እንቅስቃሴው እንዲዳከም ያደረጉበት አለ። ውጤት አላገኙም። አሁን የጤና ባለሙያዎች እንግዲህ መኖር አልቻልንም እንግዲህ ስፔሻሊስት ዶክተሮችን ጨምሮ በመላው ሀገሪቱ ተቆራርጦ 9000 እና ከዛ በታች ብር ያገኛሉ። እንኳን ለቤተሰብ ለራሳችን መሆን አልቻልንም በማለት በማህበራዊ ሚዲያ ቅሬታቸውን እያቀረቡ ነው። ሌሎችም መንገዳቸውን እንዲከተሉ ጥሪ እያደረጉ ነው። ከዛ አልፎ ግን የእንቅስቃሴው አራማጆች ውስጡን አሁን የሚደረጉ ውይይቶችን ተከትሎ የሚነሱ ሐሳቦች አሉ። ያ ምንድነው? በይፋ ለሌሎችም ጥሪ ማድረግ አለብን፣ ለመምህራኑም ጥሪ ማድረግ አለብን፣ ለሰራተኛውም ጥሪ ማድረግ አለብን፣ ለአሽከርካሪውም ጥሪ ማድረግ አለብን ሲባል ያንን የማይቀበሉ ደግሞ አመራሮች የለም ብቻችንን ከ20 ቀን በኋላ ስራ ማቆም አድማ አድርገን ውጤት እናመጣለን የሚል እንቅስቃሴ አለ። ሾፌሮችም እንደዚሁ አልፎ ከፍተኛ ጫና፣ እስር፣ ድብደባ፣ ብዙ ተሽከርካሪ ያላቸው ባለንብረቶችን ሳይቀር የማስፈራራት ነገሮች አሉ። ነገር ግን የከባድ መኪና አሽከርካሪዎች ናቸው። ከጅቡቲ ወደ ኢትዮጵያ ወደ ተለያዩ አቅጣጫዎች የሚሄዱ ናቸው። ለአንድ ቀን ለ2 ቀን ስራ ቢያቆሙ ምን ሊፈጠር እንደሚችል የሚታወቅ ነው። በተመሳሳይ የጤና ባለሙያዎች በዛውም ቀን ስራ ቢያቆሙ፣ መምህራን ስራ ቢያቆሙ፣ ሌላውም ህዝብ ደግሞ እነዚህ ኃይሎች ያነሱትን ጥያቄ አንስቶ የኑሮ ውድነቱ መሰረት አድርጎ የራሱን ትግል እንዲያደርግ ምክንያት መሆን የሚቻልበት ሂደት አለና ወደ አንድ ለመምጣት ምንድነው የሚያስቸግራቸው? በእንግዲህ 20 ቀን ይቀረናል ብሎ የተቃውሞ እንቅስቃሴ የጠራ ተመሳሳይ ጥያቄ ያላችሁ ደግሞ እኛን ተከተሉ፣ እኛን ምሰሉ፣
እናንተም ጥያቄያችንን ደግፉ ብሎ በይፋ ጥሪ ሲያቀርብ አይሰማምና ቢተባበር ምን ሊመጣ ይችላል? እንግዲህ ሀብታሙ አመሰግናለሁ። አባባል ቢተባበር ምን ይመጣል ምን ይሆናል ለምለው አበው ቆንጆ መልካም የሆነ ምሳሌ አለው። ድር ቢያብር አንበሳ ይሰር የሚባለው ምሳሌ የኢትዮጵያውያን ምሳሌ በጣም አስገራሚ ነገር ነው። ድር ቢያብር ቢተባበሩ ለምለው ህዝብ ደግሞ ኃይል ነው። ሀብታሙ በጣም የሚገርም ነገር ህዝብ እኮ ኃይል ህዝብ እኮ ጎርፍ ነው። ጎርፍን የሚያቆም ነገር የለም። ጎርፍ በየትኛውም እንዴትም ቢገድበው ጎርፍ አይቆም። ግንብን ሰው ነው የሚሄደው። የተገነባው መሰረትን በጥሶ ነው የሚሄደው። ያለበለዚያ መሰረቱ ሞልቶ ከላይ ወጥቶ ፈሶ ነው የሚሄደው። ጎርፍን የሚያቆም ነገር የለም። ይሄ ለዚህ ምንም አይነት ጥናት የሚያስፈልግ አይደለም። ይሄ ሎጂክ ነው። ስለዚህ ህዝብ ጎርፍ ህዝብ ካልተመቸው ምንድነው መሆን ማድረግ ያለበት? መታገል። የህዝብ ትልቁ ስራ የህዝብ ትልቁ ተግባር ትግል። እንዴት ነው የሚታገለው? በምን መልክ ነው የሚታገለው? አሁን ሐኪሞቹ የራሳቸውን መሪ መምረጥ አለባቸው። አስተባባሪ ኮሚቴ ማለት ለነዛ ዋጋ መክፈል አለባቸው። ቅድም አንድ ያነሳው ነገር አለ። ያስታለ ደግሞ ያሰራቸው እኮ ሐኪሞቹ ናቸው። የሐኪሞቹ እንደው ዳይሬክተሮቹ ናቸው። የሆስፒታል ዳይሬክተሮቹም ጭምር ነው ያሰረው። ያስታለ ደግሞ ነው ያሰረው። እንግዲህ አስብ። ያስታለ ደግሞ የሚመስል ሙሰኛ፣ ጉበኛ፣ ዘራፊ ሰው $50 በወር ደሞዝ በነሱ በአሁኑ ምንዛሬ $50 ነው አንድ ዶክተር ወይም ስፔሻሊስት ሐኪም የሚሰራው። $50 ማለት 9,000 ብር ማለት። ስለዚህ በዚህ የሚኖር ህዝብ ባለሙያውን ማሰር ማለት ሞራሉን ብቻ አይደለም ስብዕናውንም ነው፣ ሙያውን ብቻ አይደለም በሙሉ ሰውየውንም ጭምር ነው። ለወደፊት እንዳይሰራ በአገሪቱ እንዳይኖር የሚያደርግ ስራ ነው እያደረጉ ያሉ። ሐኪሞች ሀገራቸውን ጥሎ እንዲሸሹ፣ ሐኪሞች ሰው ሆኖ እንዳይኖሩ የሚደረግ ድርጊት ነው። ስለዚህ ምንድነው ለማለት የፈለኩት ምን ማድረግ አለባቸው ለምለው ተባበሩ። ከጎናችን ሁሉ መላው የኢትዮጵያ ህዝብ ተባበረኝ። አንተ ነው ማክምህ፣ አንተ ነው ማገለግልህ። መኖር አልቻልኩትም። መምህርም ተባበረኛ። ቅድም ያነሰናቸው የመንግስት ሰራተኛ በራስ ጊዜ ተባበረን። መሪዎቹ አንተን አያስነሱም። መሪዎቹ አንተን እንድትመጣ አይፈልጉም። ነገር ግን ያንተ ችግር የኔ ችግር ነው፣ የኔ ችግር ደግሞ ለአንተ ችግርህ ነው እና እኛ ከማለቃችን በፊት ተባበር፣ አብረን እንቁም። በዚህ ቀን ውጣ፣ ታገል። ስራና ሾፌርም እንደዚሁ ከምትሞት ዳን። ካልታገል ቀጥላል፣ ሞቱም ይቀጥላል። ንብረትም ባለ ንብረቶቹ ንብረትም ይጠፋል፣ ይወሰዳል። እንደዛ ነው የሚሆነው። ስለዚህ ታገለን፣ ተቀላቀለን ብሎ መቀስቀስ ያለባቸው የነሱ መሪ እነሱ የሚያዘጋጇቸው መሪ ነው። እነሱ መሪ ሊኖራቸው ይገባል። የዩኒቨርሲቲ መምህራንም በእውነቱ ልክ ነው። ካድሬ በአብዛኛው ካድሬ ሆኗል። ኤቲክሱን ሁሉ እኮ ሁሉም እኮ ኤቲክስ አለው። ኤቲክሳቸውን ኮትቶ ነው መምህራኑ ወላዋይ በመሆኑ ነው። የዩኒቨርሲቲ መምህራኖች እኮ ወላዋዮች ናቸው። እንደ ድሮ ተማሪዎቹን መብትን የሀገር መብት የህዝብ መብትን አስጠብቅ የሚሉ አይደሉም። እንደሱ አይደሉም። ስለዚህ ግማሹን አንዱን በአንዱ ቆልፎ በእንትነት በበጎ ስጦታ እየተሰጠ ሌላው እንዲሰልል የሚደረጉ መምህራን እንዳሉ የታወቀ ነው። ማህበሩም ቢሆን በጥቅም የተያዘ ለነሱ ሰፍቲ ለራሳቸው ሰፍቲ የራሳቸውን ህይወት መልካም ሆኖ እንዲኖር በካድሬነት የሚያገለግል የመምህራን ማህበር ሰራተኛው ማህበር በግልጽ የታወቀ ነው። ስለዚህ ከዚህ የተሻለ ከነዚህ ምንም የሚጠብቀው የተሻለ ነገር የምታገኘው ነገር ያለ አይመስለኝ። ስለዚህ ምንድነው ህዝብ ቅድም ያነሳውት አለ። ህዝብ ከተነሳ እኔ በጣም ከሚገርመው ነገር ህዝብ መነሳት ያቃተው ምን አዚም ነው የወደቀው? ምንድነው የሚጠብቀው? ሞቱን እኮ ቁጭ ብሎ እየሞተ ያለ ህዝብ ሞቱን ሰው ቁጭ ብሎ እንዴት ይጠብቃል? እንዴት ሆዱን እያከከ፣ እንዴት ፀሐይና ዝናብ እየመተው፣ እንዴት መኖሪያ ቤቱ ርሱ እንዴት ፈርሶበት፣ እንዴት የተደላደለ ኑሮ አግኝቻለሁ እንዲህ ያደረከን አንተ ነህ እያለ የተጠላለፈ የካድሬ እናቶች የሚያወሩትን ወሬ እየሰማ እንዴት ሊኖር ይችላል? እና እኔ የሚመስለኝ ወዳጄ ምንድነው ትግሉ በዚህ አይነት ሊሆን አይገባም። ትግሉ በተጠናከረ እንደው ማንሳት የሚያስፈልገን እንዲህ አይነት ከፍተኛ የህዝባዊ ትግል ህዝባዊ ሰራዊት ህዝባዊ ትግል እያደረገ ባለበት በአማራ ክልል በሙሉ ላይ ጦርነት እየተካሄደ ባለበት አጋዥ አይል ያለ የአዲስ አበባ ህዝብ ፍራሽ ዘው መንገድ ላይ ስተኛ እሱ ነው የሚገርመን። ምን እንደሚፈልግ ምን እንደሚጠብቅ አይታወቅምና ይሄ ነው ሀብታሙ ያለው አጠቃላይ ሁኔታ። እንግዲህ ትግሉን ከየትኛውም ወገን ስራ አቆማለሁ፣ እንደዚህ ሆናለሁ፣ መብት ተነክቷል፣ አገሬ ተጎርቷል የሚል ካለ መሪው ያዘጋጅና ትግሉን ይምራ። ህዝባዊ ትግል ማለት ነው። ያኔ ህዝቡን ደግሞ የአዲስ አበባውን ብናያል። ከልብ አመሰግናለሁ ዶክተር ሸዋፈራው።
እንግዲህ ካለው ጊዜ አኳያ አጠር ያለ ውይይት እንድናደርግ ነው። በእናንተ በኩል ያለውን ወቅታዊ ሁኔታ በተመለከተ መግለጫ ለማውጣት ዝግጅት እያደረጋችሁ እንዳለ ቀደም ሲል ከጽህፈት ቤቱ የደረሰን መረጃ ይገልጻልና ባለው ተጨባጭ ሁኔታ ላይ ያደረጋችሁ ያለው ምክክር ምን ይመስላል? በሌላ በኩል አሁን የወርልድ ባንክ ስብሰባ ላይ ተከትሎ ኢትዮጵያን በተመለከተ የተለየ የሚወሰኑ ውሳኔዎች ይኖራሉ ወይ? አስቀድሞ እንግዲህ አሁን በሌሎቹ በኩል ያወቁት ነገር የለም። እኛ በተለምዶ የምናቀርበው የሲቪል ማህበረሰብ ድርጅቶች የጋራ አቋም ነው የምንወስደው በኢትዮጵያ ጉዳይ ላይ። እኛ ለሲቪል ማህበረሰብ አመራሮች የራሳችን አጀንዳ አቅርበናል። ሁለቱም የአይኤምኤፍ እና ወርልድ ባንክ ማናጅመንቶቹ ነገ በሚያደርጉት ስብሰባ ላይ አንስተን በዛ ጉዳይ ላይ ጥያቄና የነሱን መልስ እንጠብቃለን። ሪፖርት እናቀርባለን። ከነሱ የምንሰማውን ደግሞ እንሰማለን። ምን እንደሚደረግ እዛ ላይ የሚሆነው ነገር በሚቀጥሉት ጊዜያቶች ለህዝብ ይፋ እናደርጋለን። እሱን በተመለከተ በወርልድ ባንክ በኩል ላይ ያለው በዚህ በጊዜያዊ ወቅታዊ ሁኔታዎችን በተመለከተ በሰፊው ካየን በኋላ ባለፈው የትናንት ቅዳሜ ሳምንት ባሳለፍነው ቅዳሜ ሳምንት አመታዊ የግማሽ አመት ስብሰባ አድርገናል። በዛ ስብሰባ የተወሰኑ ውሳኔዎች አሉ። የኢትዮጵያን ጉዳይ የኢትዮጵያን ቅድም ያነሳኋቸው አንዳንድ ነጥቦችን እዛ ላይ አካተን ጀምረናል። ይሄ በተለይም የኢትዮጵያ መለዮ ለባሽንና የኢትዮጵያ የፖለቲካ ትግል ታጋዮችን የሚሉትን የሚመለከት ይሆናል። ተራ በተራ እናወጣለን። እሱም የመጀመሪያውን የኢትዮጵያ መለዮ ለባሽ የማን ሰራዊት እንደሆነ ሚናውን እንዲለይም ነው። በድሮንና በጀት እየተመታ ያለው የአማራን ህዝብ የገዛ አገሩን ለፍጅት የሚነሳ ሰራዊት አገሪቱን እንደማይወክል ወይም እንደሚወክል በግልጽ ወጥተው እንዲታይ እና የያዘው ጦር መሳሪያ የኢትዮጵያ ህዝብ ነው። ስለዚህ ለማንም የሚጠቅም መንግስት ለነሱም የሚጠቅም መንግስት አይደለም። በቁስለኛውን የሚያስክም አካል ጎዶሎን የሚንከባከብ እንደሌላው አገር ከነሱ በፊት የነበሩ መንግስታት ለጦር ጉዳተኞች ተብለው ለተጎዱት የሚያደርጉ ዳራጎትን የመሳሰሉትን የማያደርግ እንደ ገባጣ አህያ አውቶ የሚጥል እንደውም ግደሉት ከቆሰለ ብሎ ጭካኔ በተሞላ ትዕዛዝ የሚሰጥ ቁስለኛውን አጥፉት እዛው ጨርሱ የሚል ስለሆነ በዚህ ላይ የምትሳተፉ ወጣቶች በተለይ የመስመራዊ መኮንኖች እና የከፍተኛ መኮንኖች የተባሉ የሚጠሩት ምርኮኛ ጀነራሎች ይሄንን አስፈጻሚዎች አዲስ አበባ ቁጭ ብለው ትዕዛዝ የሚሰጡ ስለሆነ ሞት የማይነካቸው ሞት የማያቸው ስለሆነ ሞትን የሚትቀበሉት እናንተ ናችሁ። የጥይት ማብረጃና አርሶ አደሩን የምትደፍሩት የአርሶ አደሩ ሚስቶችን ሴቶችን የምትደፍሩት እንደዚሁ ዘረፋን የምታካሂዱት የገዛ ህዝባችሁ ነው። ስለዚህ የያዛች መሳሪያ ወዴት መመለስ እንዳለባችሁ ለእናንተ መንገር አስፈላጊ አይደለምና መሳሪያ ወደሚመለሰው ከህዝብ ላይ አፈሙዛችሁን መልሱና ሊመለስ ከሚችለው ወደሚችለው አድርጋችሁ የትግሉ አካል ካልሆናችሁ ተጠያቂ ትሆናላችሁ የሚል ነው ጥያቄ። በአጠቃላይ ሁኔታ ከሀተታው የማጠቃለያው ይሄንን ባታደርጉ ህዝባዊ ፍርድ ፊት እንደምትቆሙ ለማረጋገጥ እንወዳለን የሚል ለወታደሩ በተለይ ለመለዮ ለባሽ ለሁሉ ይሄ ፖሊስ መለዮ ለባሽ ሲባል ሁሉን ያጠቃለለ ነው። ሚሊሻንም ያጠቃልላል ሚሊሻ የሚባለው ነው። ስለዚህ መለዮ አድርጎ ነውና መለዮ ለባሽን አጠቃላይ የተመለከተ ደህንነትን የተመለከተ መግለጫ እየወጣ ነው ያለው። እሱን በሚያልበት ጊዜ በቅርቡ እናሳውቃለን። እንግዲህ እዚህ ላይ ነን ያለነው። ሀብታሙ በእኛ በኩል ይሄንን እየሰራን ነው። ቀጥሎ ደግሞ የነጋዴ አለ የፖለቲከኞች አለ በየተራ በተራ ስቴፕ ባይ ስቴፕ በምትል ላይ አዘጋጅተናል። እሱን በሚቀጥሉት እንትኖች ላይ ለሁሉ ሚዲያ እናደርሳለን። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። መልካም ቀሪ ጊዜ። ያለውን ሁኔታ ወደፊትም እንወያያለን። እግዚአብሔር ይስጥልኝ። እንደዚሁም ላደረክልኝ ጥያቄ አመሰግናለሁ ሀብታሙ። ከልብ አመሰግናለሁ። መልካም ጊዜ በድጋሚ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ
ካላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።